ሰላም ሰላም የነጅማትስ አካዳሚ ቤተሰቦች እንዴት ናችሁ? ነጃት ነኝ ከነጅማትስ አካዳሚ። በዛሬው ቪዲዮ ደግሞ ይሄን ጥያቄ እንዴት መስራት እንደምንችሉ አሳያችኋለሁ። ላይክ፣ ኮሜንት፣ ሼር ማድረጋችሁን እና ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቷን ስትጫኑ ወደ ቪዲዮ አትሄዱ። ወደ ጥያቄው እንሂድ። እሺ ጥያቄያችን ምንድነው የሚለው 28 minus 2 logarithm of radical 2 to the base 2 is equal to 4 times 3 raised to 2x plus 5 minus 3 raised to 4x plus 8 ነው የሚለን። ይሄ ጥያቄ ለመስራት የሎጋሪዝምን እና የኤክስፖነንት ህጎችን ማወቅ አለብን። ስለዚህ በቀጥታ ወደ ጥያቄው ስንገባ እዚህ ጋር እንደምታዩት ሎጋሪዝም አለን። ይሄኛውን እንዴት ኢንተርፕሬት እንደምናደርግ ማወቅ አለብን። እዚህ ጋር ደግሞ ኤክስፖነንቶች አሉን። እነዚህንም እንዴት ኢንተርፕሬት አድርገን መጽሐፍ እንደምንችል ወደ ኮመን ወደሆኑ ቫሪያብሎች መቀየር እንደምንችል ማወቅ አለብን። ለምሳሌ እዚህ ጋር 28 ማይነስ 2 ሎግ ራዲካል 2 ማለት 2 ሬስ ቱ 1 ኦቨር 2 ማለት ነው። ስለዚህ እሱን እንቀይራለን። 2 ሬስ ቱ 1 ኦቨር 2 to the base 2 is equal to 4 times እዚህ ጋር ደግሞ ሁለት ኤክስፖነንታችን በመደመር ምልክት ተያይዞ መጥቷል። ኤክስፖነንት በመደመር ምልክት ሲያያዝ ወደ ማባዛት መቀየር እንችላለን። እሱም እንዴት ነው? ቤዛችን ተመሳሳይ አድርገን 3 raised to 2x multiplied by 3 raised to 5 አድርገን መጻፍ እንችላለን። ከዛ በሚቀጥለውም እዚህ ላይም እንደዛው በተመሳሳይ 3 raised to 4x times 3 raised to 8 አድርገን መጻፍ እንችላለን። እዚህ ጋር ያለውን እንደምታዩት ወደ ኮመን ወደሆኑ ቫሪያብሎች እየተቀየሩልን ነው። እዚህ ጋር ደግሞ ሎግ 2 raised to 1 over 2 ማለት log of a raised to b ማለት b times log a ማለት ነው። ይሄንን ማስታወስ አለብን። እንደገና ደግሞ በሌላ የሎጋሪዝም ህግ log of a to the base a ማለት 1 ማለት ነው። እንደዚህ ሁለቱ ነገሮች ማስታወስ አለብን። ስለዚህ በዚህ መሰረት እዚህ ጋር ኤክስፖነንታችንን ወዴት እናመጣለን? ወደ ኮፊሽንት እናመጣለን ማለት ነው። ስለዚህ ምን እናገኛለን? 28 minus 2 times 1 over 2 logarithm of 2 the base 2 እናገኛለን ማለት ነው። እዚህ ጋር ደግሞ ወዴትኛው መጣን? እዚህ ጋር መጣን ማለት ነው። ቤዛችንም ሎጋሪዝማችንም አንድ አይነት ሲሆን ማለት ነው። which means እዚህ ጋር ምንድነው? 1 ነው ብለናል። ስለዚህ እዚህ ጋር 1 ያለን ማለት ነው። is equal to እዚህ ጋር 4 አለን። እዚህ ጋር ደግሞ 3 raised to 5 አለን። ሁለቱም ኮንስታንት የሆኑ ቁጥሮች ናቸው። ስለዚህ ሁለቱም ማባዛት እንችላለን። 4 times 3 raised to 5 times 3 raised to 2x ማድረግ እንችላለን። ሲቀነስ 3 raised to 8 times 3 raised to 4 ማለት 4x ማለት 4 ማለት 2 times 2 ነው። ስለዚህ ምን አድርገን መጻፍ እንችላለን? 3 raised to 2x times 2 ብለን መጻፍ እንችላለን ማለት ነው። ይሄን ደግሞ ተንተን እሺ፣ ወደዚህ ደግሞ ተመልሰን ስንመጣ እዚህ ጋር ሎጋሪዝማችን 1 ነው ብለናል። እዚህ ጋር ደግሞ 2 by 2 ይጠፋል። ስለዚህ እዚህ ጋር 1 ነው የሚቀረው አጠቃላይ። ስለዚህ 28 minus 1 ይሆናል which means 27 እናገኛለን ማለት ነው። 27 እናገኛለን። እንደገና ደግሞ 3 raised 5 ማለት 243 ማለት ነው። ስለዚህ 4 times 243 እናገኛለን ማለት ነው። 4 times 243 እዚህ ጋር ታይምስ አለ is multiplied by 3 raised to 2x minus 3 raised to 8 ማለት ደግሞ 6561 times 3 raised to x raised to 2 ማለት ነው ይሄ ደግሞ። ስለዚህ ምን እናገኛለን? 27 is equal to 4 times 243 ማለት 972 3 raised to x minus 6561 3 raised to x raised to 2 ማለት ነው። ስለዚህ እዚህ ጋር ኮመንሊ የምናያቸው ነገሮች አሉ። እዚህ ጋር 3 raised to x አለ፣ እዚህ ጋር 3 raised to x አለ። ስለዚህ እስቲ ሌት
3 raised to x be equal to y ነው። ከዋይ ጋር እኩል እናድርገው እስቲ 3 raised to x y ነው ብለን እናስብ። ስለዚህ ኢኩዌሽናችን ወደ ምን ይቀየርልናል ማለት ነው? 27 equal to 972 3 raised to x ምንድን ነው ብለናል? y ነው ብለናል። ስለዚህ y is minus 6561 3 raised to 2x y ነው ብለናል። ስለዚህ እዚህ ጋር ምን እናገኛለን? y ስኩዌር እናገኛለን ማለት ነው። ስለዚህ እንደምታየው ይሄ ነገር ወደ ኳድራቲክ ኢኩዌሽን እየመጣልን ነው ማለት ነው። ስለዚህ አሁን ወደ ኳድራቲክ ስንቀይረው ሁሉንም በዚህ ሳይድ የሚገኙትን ኤክስፕሬሽኖች ወደ ግራ ማመጣቸው ምን ይሆናሉ? እዚህ ጋር ኔጌቲቭ ነበረ፣ ፖዚቲቭ ይሆናል። 6561 ዋይ ስኩዌር ማይነስ 972 ዋይ ፕላስ እዚህ ጋር ፖዚቲቭ ስለሆነ 27 ፕላስ 27 is equal to 0 እናገኛለን which is a quadratic equation ማለት ነው። እሺ ለመስራት እንዲቀለን እስቲ ሁሉንም በ27 እናካፍላቸው። እዚህ ጋር ይሄ በ27 ሲካፈል 0 ነው የሚሆነው፣ አይቀየርም ማለት ነው። ስለዚህ እንደዚህ ሁሉንም በ27 እናካፍላቸው ምን እናገኛለን? 6561 divided by 27 is 243 y square minus 36 y plus 1 is equal to 0 እናገኛለን ማለት ነው። ይሄንን ኳድራቲክ ኢኩዌሽን ሶልቭ ለማድረግ እኔ የምጠቀመው የፋክተራይዚንግ ሜትድ ነው። ፋክተራይዝ ለማድረግ ደግሞ ምንድነው የምጠቀመው? የዚህ የዋይ ስኩዌር ኮፊሸንት እና ኮንስታንቱ ተባዝተው 243 የሚሰጡ ተደምረው ደግሞ ኔጌቲቭ 36 የሚሰጡ ሁለት ቁጥሮች እፈልጋለሁ። እነዛ ሁለት ቁጥሮች ደግሞ እነማን ናቸው? ማይነስ 27 ኤንድ ማይነስ 9 ናቸው። ተደምረው ሁለቱ ማይነስ 27 ፕላስ ማይነስ 9 is ማይነስ 36 ሲባዙ ደግሞ ፖዚቲቭ 243 ይሰጡናል ማለት ነው። ስለዚህ በዚህ መሰረት እነዚህ ተጠቅመን ፋክተራይዝ ስናደርገው እንዴት ነው የሚሆነው? 243 y ስኩዌር ማይነስ 27 y ማይነስ 9 y ፕላስ 1 is equal to 0 ይሆናል። ከነዚህ ሁለት ኮመን ፋክተር እናወጣለን። ከዚህ ሁለት ኮመን ፋክተር እናወጣለን። ከሁለቱ ኮመን ፋክተር ስናወጣ ከ243 y ስኩዌር ኤንድ ከ27 y ለምሳሌ 27 y ማውጣት እንችላለን። ከ27 y ስናወጣ እዚህ ጋር ምን ይቀራል? 9 y ይቀራል። እዚህ ጋር ደግሞ ማይነስ 1 ይቀርልናል። ማይነስ እዚህ ጋር ደግሞ ከሁለቱ ኔጌቲቭ 1 ፋክተራይዝ አድርጌ በወጣም ምን ይቀራል? 9y ማይነስ 1 ይቀርልናል። ኢዝ ኢኳልስ ቱ 0 እናደርጋለን። ስለዚህ እዚህ ጋር እንደምታዩት እዚህ ጋር ሁለቱ ኮመን ናቸው ማለት ነው። ስለዚህ ምን እናገኛለን? 27y ማይነስ 1 is multiplied by 9y minus 1 is equal to 0 እናገኛለን ማለት ነው። ስለዚህ በዚህ መሰረት ሶልቭ ስናደርገው እናገኛለን። አንደኛ ላይ 27y minus 1 is equal to 0 እናገኛለን። ሁለተኛ ላይ ደግሞ 9y minus 1 is equal to 0 እናገኛለን ማለት ነው። ይሄን ሶልቭ ሳደርግ 27y is equal to minus 1 ወደዛ ስቴፕ ፖዚቲቭ 1 ይሆናል over 27 over 27 y is equal to 1 over 27 እናገኛለን። 1 over 27 ግን በኤክስፖነንት ፎርም መጻፋችሁን እንዳትረሱ። 1 over 27 ማለት 3 raised to minus 3 ማለት ነው። 3 raised to minus 3 ማለት ነው። በዚህኛው ጋር ደግሞ ሁለተኛው ላይ ደግሞ ምን እናገኛለን? 9y is equal to 1 እናገኛለን over 9 over 9 y is equal to 1 over 9 እናገኛለን። 1 over 9 ማለት ደግሞ 3 raised to minus 2 ማለት ግን እዚህ ጋር እናበቃ። ምንድነው ብለን የጀመርነው? y ማለት 3 raised to 2x ነው ብለናል። ስለዚህ ለx ሶልቭ ማድረግ ስላለብን ወደዛ እንሄዳለን ማለት ነው። እዚህ ጋር y is
ኢኳል ቱ 3 ሬዝ 2x ነው ብለን የጀመርነው። ስለዚህ በዚህኛው በአንደኛው መልሳችን መሰረት y ማለት 3 ሬዝ ቱ 3 ማይነስ 3x ነው ብለናል። ስለዚህ y is 3 ሬዝ ማይነስ 3 is equal to 3 ሬዝ 2x እናደርጋለን ማለት ነው። ቤዛችን እኩል ነው ማለት እዚህ ጋር ኤክስፖነንታችንን ምንድን ነው እኩል ነው ማለት ነው። ስለዚህ ምን እናገኛለን? ማይነስ 3 is equal to 2x እናገኛለን። ከዛ ኦቨር 2 ከዚህ ፎርሙላ ምን እናገኛለን ማለት ነው? x is equal to what? ማይነስ 3 ኦቨር 2 እናገኛለን ማለት ነው። መልሳችን አንደኛው ኤክስ ዋናችን ይሄ ነው ማለት ነው። ኤንድ ኤክስ ቱዋችን ደግሞ ከዚህኛው ከዋይ ቱ ብንለው ይሄኛው ዋይ ዋን ብንለው ይሄ ከዋይ ዋን ያገኘነው ኤክስ ዋናችን ማይነስ 3 ኦቨር 2 ነው። ከዋይ ቱ ደግሞ የምናገኘው ምንድን ነው? ዋይ ኢዝ ኢኳል ቱ 3 ሬዝ ቱ 2x ነው። ዋይ ኢዝ 3 ሬዝ ማይነስ 2 ነው። 3 ሬዝ 2x ነው። እዚህ ጋር በተመሳሳይ ሁለቱ ኤክስፖነንቶች እኩል ይሆናሉ ማለት ነው። ስለዚህ ማይነስ 2 ኢዝ ኢኳል ቱ 2x እናደርጋለን ኦቨር 2 x ኢዝ ኢኳል ቱ ማይነስ 1 x2። ስለዚህ ይሄ ኢኩዌሽን ስንት ሶሉሽን አለው? ሁለት ሶሉሽን አለው። እነዛ ሶሉሽኖቹ ምንድን ናቸው? ማይነስ 3 ኦቨር 2 ኤንድ ማይነስ 1 ናቸው ማለት ነው። ጋይስ አመሰግናለሁ። ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ቻው